ወደው አይደለም ነቢያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ፣ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለም? ይሄ ኡስታዛችሁ እኮ አስቀድሞ ብሎታል። ከዓመት በፊት የዛሬ ዓመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይሄ ወንድማችሁ ከዓመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ የሚቀፉ አስተምሮቶች ሐዲሳችን ላይ አለ፣ እሱን እያነበቡ ነው። ሰው ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው። ወለሁ የውመኢዚን ቲስዑ ኒስዋ በዛን ጊዜ 9 ሚስቶች ነበሩት ይላል እና ይህንን ሀዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሒህ ነው ሀዲሱ 5215 ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል። በሌላ ዘገባም እዚሁ ሰሒህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል? ፊ ገስለት ዋሂዳ ማለት በአንድ ሻወር 9 ሴቶች 11 ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል። ይህን ሀዲስ መዘገብ ለምን አስፈለገ? ማለት ይህንን ሀዲስ መዘገብ ለምን አስፈለገ? ሁለተኛ ጥያቄ፣ ይህንን ሀዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበረ? በዛ ሰዓት ምን ይሰራ ነበረ? እሳቸው 9 ሚስታቸውን ሲገናኙ ክርስቲያን ቴሌግራም ልኬልሃለሁ። ይህን ልጅ እንደው ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይህን ሙስሊሙ ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ የሰራበት ደግሞ አለ። ልኬልሃለሁ ቴሌግራም። ኦኬ ሁላችንም ዋይድ እኛ ያንን የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል የምትለዋን ሐዲስ አትቀበሉም እናንተ አይደለ? አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሐዲስ አትቀበሉም። ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል የምትለዋን ሐዲስ አበደን አትቀበሉም። እና ይሄ ልጅ ላይ እንዴት ትዘምታላችሁ? እናንተ ማትቀበሉት እኮ ሐዲስ አለ፣ እኔ ደግሞ ማልቀበለው ሐዲስ አለ። ስራ ላይ የሆንኩ ስለሆነ ነው እቃ የተጨረ ነው። እና እኔ ራሴ ማልቀበለው ሐዲስ አለ። የትኛው ሐዲስ ነው? ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ። ሰማችሁ? ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? የማልቀበለው ሐዲስ አንድ አለች። እስካሁን ምን የትኛው አለች ሐዲስ? ያቺ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላኢላሃ ኢለላህ ለይሰ ከሚስሊሂ ሸይ ፈላ ተድሪቡ ሊላሂ ልአምሳል ወለም የኩን ለሁ ኩፉወን አሐድ። ይህን ሁሉ 3 አያ የሚጥስ ሐዲስ አለ። ያን ሐዲስ እኔ ራሴ አልቀበለው። ሙዓዝ ወላሂ ለአላህ ብለህ ይቅርታ አድርግልኝ። በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራ ሲሉኝ ስሩበት እላቸው ነበር። እኔም እሰራበታለሁ እላቸው ነበር። በጣም ባልሆነ መንገድ ነበረ ማይክ ወላኪን ማታ ላይቭ ላይ ስትገባ ብዙ ነገር ሳንተና ስትነግረኝ ተረዳው። ጀዛከላ ኸይር። በሌላ ቪዲዮ እንገናኝ።
ኦኬ፣ ሰው የሚያነብ እናመሰግናለን። አይመስላችሁም ነበር አይደል? ያ ሰው የሚያነብ አይመስላችሁም? እነዚህ ሁላ ሀዲሳቶች ወጡ። እንዲያውም ይሄንን ራሳቸው የማይቀበሉት ነው። ለክርስቲያኖች ክርስቲያኖችን በተመለከተ ሀዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ፣ እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ፣ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ፣ በጣም እናመሰግናለን። እነዚህ